መርዝ ጓደኛ መስለሽ ማለት ነው። አንቺ ደንቆሮ ደደብ። የባሌ ስልክ ያለው ከኔ ጋር ነው። ስትደውይም የጻፍሽውንም ቴክስት በሙሉ ደርሶኛል። እና ታዲያ መጀመሪያ ባልሽን ሰተራልሽ በያሽ አንቺ እኔን ከመናገርሽ በፊት መጀመሪያ ባሌ ምን ጎሎታል ብለሽ በደንብ በስነ ስርዓት በተንከባከብሽ ምን አገባኝ ታዲያ እኔ። አንቺ ቁሞ ቀር ባለጌ ስዳደግ ክፍታፍ ደግሞ አፍሽን አትክፈች። ደህና ስራ እንደሰራ ሰው ማለት ነው። አንቺ አጉድዬበታለሁ አጎደለችብኝ ማለሽ እንዴ? ሙይለት ቅንዝራም። አንቺ በጣም ኧረ ተው ተውት፣ ነውሩ ነው። ኧረ ተው ነውሩ ነው። አትሰደቢ። ተበሪ ክብረ ቢስ ነች በጣም ቆሻል። አዎ ጉድ 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 ጉድ። መልካም መቃጠል። እንግዲህ ዞሮ እኔም ፈልጎና እኔም መርጦ እስከመጣ ድረስ የጎደለውን ነገር እሞላለታለሁኝ። ደግሞ ለስድብሽ ደግሞ እኔ አልሳደብም። እኔ እንዳንቺ ባለጌ አይደለሁም። ባለጌቱማ አንቺ ነሽ እንጂ ባለትዳር ወንድ የምታሳድጅ ጉድ የፈላብሽ ጉድ። አገር ጉድ ያለሽ አገር ሰልችቶች ደግሞ እዚህ መተሽ እንኳን የማታርፊ ጉድ ቢስ ማለት ነው። እና መርዝ ጓደኛ መስለሽ ማለት ነው። እኔ የምለው ማለት ነው በሚዲያ ላይ ምንድን ነው የምትጣሉት? ምንድን ነው የምትመላለሱት? ነውር አይደለም ወይ? ጓደኛ ከሆንሽ ጓደኛ መቼም ጓደኛ ብዙ ምስጢር ጠባቂ ነው። ጓደኛ መልካም ጓደኛ ብዙ ተጎን አይዞሽ ባይ ነው። መጥፎ ነገር ሲመጣ አብሮ የሚጋፋ ጓደኛ ማለት ነው። ጓደኛ ያችኛይቱ ስራ ስትሄድ ይችኛይቱ ባሏ ካለ ጓደኛዋ ትጀነጅነዋለች። እሱ ደግሞ ሚስቱ ወደ ስራ ስትሄድ የዚህኛው ሚስት ደግሞ እሱ ይጀነጅናል። እንዲህ አይነት ነገር ምን ያደርጋል? በሚዲያ ላይ ሳፍር መካፈት ምን ያደርጋል? ይሄ ጥሩ ነው? እኔ በጣም የሚገርመኝ ነገር ማለት ነው ለምን ተከባብራችሁ አትኖሩም? ለምን አትከባበሩም? ለምን እንደዚህ በሚዲያ ላይ ትመላለሳላችሁ? አንቺስ የሰው ሚስት ምን አስቀማሽ? አንቺስ ደግሞ ምን አሳደበሽ? እኔ አሟልቼ ብሰጠው ነው እሷ አንቺም ያሽውን እሷም ይዘዋል፣ እሷም የያዘችውን አንቺ ይዘሽዋል። ለራስሽ አላህ የፈቀደልሽን ባል ለራስሽ አላህ የፈቀደልሽን ባል ለራስሽ አግቢ። የሰው ባል መቀማት ምን እንደሆነ እሱ እንኳን ቢጠይቅሽ እንደ ወንድ አንዳንድ ወንድ ሁሉም ወንድ አይደለም፣ ምራቅ የዋጠ መልካም ወንድ አለ። እሱ እንኳን ቢጠይቅሽ እንዴት የጓደኛዬን አንተ እንዴት የጓደኛ ባል ሆነህ የምወዳትን ጓደኛ እህቷ ማለት ነኝ እንዴት ትጠይቀኛለሽ ብለሽ እሱን እንደውም መከሰትና እሱን መቆጣት ነበረብሽ። ይልቅሽ ብለሽ አዎ አንቺ አሟልተሽ ስላልሰጠሽው ነው፣ እኔ አሟልቼ ስለሰጠሁን ነው። ሁሉም ነገር አንቺም ሴት ነሽ እሷም ሴት ናት። ስለዚህ ኧረ ተው ተከባበሩ። ኧረ ተው፣ ኧረ መከባበር ይልመድባችሁ ሆይ የአገሩ ልጆች። ነውር ነው። ብቻ አላህ ያስተካክላችሁ፣ አላህ ሂዳያ ይስጣችሁ። እንዲህ አይነት ነገር መስማትም ማውራትም በጣም ይከብዳል እና ጥሩ አይደለም። የሐላል ባልሽን ያጂ፣ አንቺም የሐላል ባልሽን ያጂ። የሰው ባልና ሚስት አትቀማሙ። ነውር ነው። ከምር ነው የምላችሁ፣ በጣም ነውር ነው። ለማንኛውም እሰቡበት። በሚዲያ ላይ አትሰዳደቡ። ነውር ነው። አላህ ሂዳያ ይስጣችሁ።